ልጅ እኮ ተሰበስብልህ ነበረ። ብርድ ነው በጣም ብርዱ መጥቷል። ና እስቲ ግባና ሞቅ ሞቅ ያለ ነገር ጎረስ አድርግ። አይ ግድ የለም የባለቤቴ አደራ ስላለብኝ እኔ ራሴ ነኝ ልብሶቹን አስተካክዬ የማስቀምጥላቸው። እኔም እኮ ትልቅ አደራ አለብኝ። ማርትዬ እኮ ባለቤቴን አደራ አብላኛለች። አሃ ልጆቹን ለኔ እኔን ደግሞ ላንቺ። አዎ አይ እንደዛ ጤንነት መሆኑ ነው። እኔ የምልህ የምግብ ፌቨራይት ምንድን ነው? ገንፎ። ገንፎ በቃ በቅቤ ጥልቅልቅ ያለ ገንፎ አበላሃለሁ። እሺ አሁን እሰራለሁ። ገብቼ አመሰግናለሁ። حبيبتي نظفتي البيت؟ ايوه خلاص كنت شغل روحي ارتاحي. شكرا مدام. ቤታችን አሪፍ ነው። ምን ለውጥ የላትልክ ሚስት ለውጥ የለ ሚስት አትልክ። አንዳንድ ዕቃ ትቀይር ነበር። አሁን በሚቀጥለው የምትቀይረው እንግዲህ አንቺ ኑሮ ስለሚሆን እኔ መቼም ሶፋ ነገር እናስተካክላለን። በዛ ነው ማድረግ ያለብሽ። ይሻላል። እኔ የምልሽ ዛሬ ሲሳይ ሲገባ አይተሽዋል እንዴ? እኔ እንጃ አላቸው። ገብተው ይሆናል። እኔ አላውቃቸውም። ገብተው ይሆናል። እኮ ድምጻቸውም የለም። ገብተው ይሆናል አይመስልሽም? እስቲ ቆይ ልደውልለት እንዴ? እስቲ ደውይ እስቲ ቆይ ልደውልለት። እንደዚህ አስባለሁ። ትንሽ ካለማለም ፏፏ እንዴት ነው ሁሏችንን ወደድከው? በጣም አሪፍ። ማን ሴትዮ ተዘጋ። ምንድን ነው አልፋታ አለች? ምንድን ነው ሴትዮዋ? ሴትዮዋ አረብ ሀገር መሄዷን አውቃለሁ። እንግዲህ እንደው ሴትዮዋ ኧረ አልተፋታችም። ሄሎ ሄሎ፣ ሲስ ሄሎ። አንቺ ደግሞ ማነሽ? ባለቤቱ እንዴ? ሚስቱ አረብ ሀገር ሄዳ አይደል እንዴ? አዲሷ ሚስቱ ነኝ። ምን ዘጋችሁ? አሮጊቱ አዲሱ ሚስቱ ነኝ ትለኛለች። አለሁኝ ማን ነው? ግቡ። የማርትዬ እናት እንዴት ነሽ? ጤንዬ ከየት ተገኘሽ? እንዴት ነሽ? ሰላም ነሽ? ሰላም ነኝማ። እንዴት ነሽ? አለሁልሽ። አለን እግዚአብሔር ይመስገን። ምን እግር ጣለሽ ዛሬ እባክሽን? ተይኝ እስቲ። ይሄ የልጅሽ ባል በጣም ነው ያስቸገረኝ። በጣም ማ ሲሳይ ሲሳይ እሱም ብሎ ሲሳይ በጣም ነው ያስቸገረኝ። ይኸውልሽ ጥግብ ብሏል። ምን አደረገ? ምን የቤት ኪራይ አልከፈለም እንዴ? የቤት ኪራዩንማ ይከፍላል። ወዶን ነው የሚከፍለው እንዴ? እኔ ይኸውልሽ የማርትዬ እናት ነገርኩሽ። አንቺ ምንም ነገር በቃ ልትሰሚኝ አልቻልሽም። ይኸውልሽ
እሷ እዛ ትቃጠላለች፣ እሱ 2-3 ሴት በየቀኑ ይቀያይራል። ብነግርሽ ግን አንቺ ምንም ዝም ነው ያልሽ። ምን ላድርግ ብለሽ ነው ጤንዬ? መጀመሪያ ነገር ሲጀመር ትዳሩን እንድትይዝ አልተፈቀደላት። በገዛ እጇ ሰተት ብላ የገባችበትን መከራ እንግዲህ ተጠፍጥፈው ምን ማድረግ እችላለሁ ብለሽ ነው እንዴ? እኔ የምልሽ ግን ይኸውልሽ እነዚህ ህፃናቶች እነሱ አሳዝነውኝ ነው እንጂ ከምሬ ነው። ይኸውልሽ እውነቴን ነው የምልሽ። እኔ ከቤቴ መንቅሬ ነው የማስወጣው። ይሄንን እንድታቂልኝ አደራ፣ እንዳይከፋሽ አንቺ። ይሄንን የምፈልገው እኔ። አይ ማርታ፣ የት ትደርሳለች የተባለች ልጅ እንደዚህ መከራዋን እርምጃማ መውሰድ አለብሽ። ዝምማ ማለት የለብሽም። አይ ጤንዬ፣ ምን ማድረግ እችላለሁ ብለሽ ነው? እስቲ እኔ አሁን ምን ማድረግ እችላለሁ? በሁለቱ ትዳር መካከል እነዚህ ልጆች በተወለዱ ሰዎች መካከል ከባድ ነው። እንግዲህ አላውቅም ምን ማድረግ እንዳለብሽ አንቺ ነሽ የምታውቂው። እኔ ምን ልበልሽ? እሺ ምን ልበልሽ? እኔ ልጅቷ ስለምታሳዝነኝ ነው። በጥንቃቄ ነበር ያደገችው። አባቷም እሷን ለማስተማር እኔም እሷን ለማስተማር ያለፋነው ነገር አልነበረም። በገዛ እጇ ይህንን ትዳር ብላ ገባች። እንግዲህ ምን ላድርግ? አሁን ደግሞ የአረብ ሀገሩ ድንቅርቅር ነው። እኔ ደግሞ የሚገርመኝ مارتا. نعم بابا. ويش تأخري؟ وين انتي؟ انا لو الحين شاور اعمل لي فوطه شقومانو وصابونه. تمام. ما تسمعي؟ انا ايش قلنا لك الحين؟ تمام بابا. اهبل. ይገባኛል እኮ የምትይኝ ሁሉ ጤንዬ፣ ይገባኛል ወይ? በባዶ ልብሽን አደረኩሽ። ኧረ እንደው ሻይ የሆነ ቡና የሆነ ነገር ጠጪ። ኧረ ችግር የለውም። ሜላት፣ አቤት። እስቲ ቡና ወይ ሻይ ምን ይምጣ? እሺ ቡና አምጪልኝ የኔ ቆንጆ። እሺ ለኔም አምጪልኝ። ሁለት ቡና? አዎ ሁለት ቡና። የምንቀምሰውን ነገር ላኪ። እና የአዲሷ ጸሐፊ የቀጠርኳት ነው ይሻል ናት። አዎ በጣም ደስ ትላለች። ቆንጆዬ ትሁት ናት በጣም። ከኮሜርስ ነው የተመረቀች ነው እንዴ? አይ ደስ ትላለች። ይኸውልሽ የማርትዬ እናት ይሄ ሲሳይ የሚባለውን የልጅሽ ባል ነገር ብነግርሽ ምንም አልገባ ብሎሻል። እኔ ምን ላድርግ ብለሽ ነው? ዱጤንዬ ምንድን ነው አድርጊ የምትይኝ? አልገባኝም። እኔ የምልሽ ያሽ አመሰግናለሁ። እንደው ቤት አንድ ቀን መተሽ በደንብ እንጫወታለን። ሁሌ ቢሮ እየመጣሽ ችግር የለውም፣ ምንም ችግር የለውም። ቆንጆ እውነትም ቆንጆዬ ቡና ነው። እሺ የሲሳይ ነገር ምን እያልሽ ነው? እኔ ያው አንቺ ምንም የልጅሽ ነገር አይቆረቆርሽም? ምንም አይሰማሽም? እኔ ጤንዬ ምንም አይሰማኝም። እውነቱን ልንገርሽም አይቆረቆረኝም፣ አይሰማኝም፣ ምንም ነገር አይሰማኝም። እውነቱን ነው የምነግርሽ። አንድ ነገር ብቻ እፈልጋለሁ ከአንቺ። ስለሷ ምንም አያገባኝም ነው የምትይው? ቆይ እኔ የምልሽ ጤንዬ፣ እግዚአብሔር አንድ አደረጋቸው፣ አፋቀራቸው፣ አገናኛቸው። እኔ በመሀል ገብቼ አሁን ምን ፍጠሪ ነው የምላት? በሰው ሀገርስ ደግሞ አሁን ባልሽ ይሄን አረገ እያልኩ ባወራት እስቲ ልጄ የምትሆነውን ሁሉ አስቢ። እሷ እዛ አረብ ሀገር ትለፋለች፣ እሱ እዚህ 10ን ያገላብጣል። ይሄን ታዲያ እንደው አይኔ እያየ እንዴት ነው ዝም የምለው? የማርታ እናት እንዴትስ ነው የሚያስችለኝ? እኔም እኮ ልጆች አሉ።
የኔም ልጆች እኮ እዛ አረብ ሀገር እኮ እየተቃጠሉ ነው ያሉት። እንዴት ዝም እላለሁ? እንግዲህ መጽሐፉም ቢሆን ሰው እናት አባቱን ይተዋል ከሚስቱም ጋር ይተባበራል አይደለም የሚለው? ምን ማድረግ ይቻላል ብልሽ ጤንዬ? አልሽ የማርታ እናት። እስቲ ለአባቷም ላማክረው፣ ለእህቶቿም እዛ አረብ ሀገር ላሉት እህቶቿም ላማክራቸውና እስቲ እንግዲህ እንጂ እኔም እንድች ብዬ ለማርታ በሰው ሀገር ቁጭ ባለችበት ባልሽ እንዲህ ያደረገ እንዲህ አለ ብዬ እኔ በዚህ እድሜ አሉባልታም አልነግራትም። እውነቱን ልንገርሽ ጤናዬ አልነግራትም በፍጹም። እንዴት ብዬ እሺ እኔ ምን አገባኝ እንግዲህ። አንቺ እናትየው ምንም ነገር ያላሳሰበሽ፣ ምንም ነገር ያላጨናነቀሽ እኔ ምን ቤት ነኝ እንዴ? ሳያስጨንቀኝ ቀርቶ እኮ አይደለም ጤንዬ፣ ሳላስበው ቀርቶ ሳያሳስበኝ ቀርቶ አይደለም። ግን በትዳር መካከል መግባት እግዚአብሔር እኔን ገሃነም አይከተኝም? እንዴት ብዬ እሱ በሰላም እኮ ጨዋ ሆኖ ሲቀመጥ ነው ይህንን ማሰብ ያለብሽ እንዴ። 10ሩን እያመጣ እያልኩኝ እየነገርኩሽ እንዴት እንደዚህ ትይኛለሽ ነው? ወይንስ እኔ የምዋሽ ይመስልሻል? አንቺ ለምን አትመክሪውም? ለምን አትነግሪውም? እኔ ጤናዬ አንቺን ብትሆኝ እየመጣሽ የምትነግሪኝ ነገር የጤንነት አይመስለኝም። እውነቱን ለመናገር ሲሳይን እኔ በዚህ መልኩ አላውቀውም። በጤንነት ከሆነ አንቺ የምትነግሪኝ፣ በእውነት አጥፍቶ ከሆነ የምትነግሪኝ፣ እኔ ደግሞ ለሷ ይሄንን አልናገርም። በእኔ እድሜ በእናት እድሜ የሰው ትዳር ሰው እንዴት የልጄን ትዳር አፈርሳለሁ? እንዴት የልጄን ትዳር እበጠብጣለሁ? አላደርገውም። ቃል ለምድር ለሰማይ አይ ማርታ፣ እሺ እንግዲህ ምን ማድረግ እችላለሁ? እንደው ልጆቹስ ደህና ናቸው? ሰውነታቸው እስቲ መጥቻ ያቸዋለሁ። ነይ እናያቸው። ያኔ ስትመጪ ሁሉንም ነገር ትረጂዋለሽ። ሁሉም ነገር ይገባሻል። ያኔ ልጆቹ ምን እንደሚመስሉ ስታይ ያለውን ነገር የእሱን ሁኔታ ስታይ፣ ወይ ደግሞ ከአንዷ ጋር ትይዥው ይሆናል። በእሺ እኔ ቸኩላለሁ። ደህና ሁኚ። እነዚህ ልጆች ተነሱ፣ ግቡ፣ ግባ ተብር ተነሱ። ሲያስጠሉ ለአያታቸው ስጣቸው ብያለሁ ነበር። አንተ ደግሞ ሲያስጠሉ በጣም። እናንተ ይኸውላችሁ ነግሬያችኋለሁ። ከዚህ በኋላ እዚህ ጋር ልጅ እንዳትሉ። ምን እነዚህ ልቅብቃ ያዝ የኔ ፍቅር። የኔ ፍቅር ለምን ለዛች አትደውልላትም? ብር ጠይቃት ደውልና እባክህ። ይደውልላታል። አትየው ደውልላት። አሁንስ ሞግዚት አደረገችኝ እኮ እባክሽ እኮ ሄሎ የኔ ፍቅር። ሄሎ ከሄድሽ 3 ዓመት ሞላሽ። እምትልኪው ብር እዚህ ግባ አይባልም። እኔ ሞግዚትሽ ነኝ ማለት ነው? የሰራውበትን ከስር እየላኩ አይደል እንዴ? ምን ማድረግ እችላለሁ? እዳችንን እስከምንከፍል ኮንትራቴን አድሻለሁ። የኑሮ ውድነቱን እኮ አልቻልነውም። አረብ ሀገር ብር ይታፈሳል ሲባል ነው የምንሰማው። ያው ደሞዝ ነው። ሌላ የምትልኪለት እንደው ውሽም አለሽ እንዴ? ምን እያልከኝ ነው ፍቅር? ያለኝ እየላኩላችሁ ነው። እዳችንስ አልተጋመሰም? ምን ይጋመሳል? አረብ ሀገር ያሉ ሴቶች 2 ስራ ነው የሚሰሩት እንዴ። አንቺም 2ም ስራ ስሪ፣ 3ም ስራ ስሪ እንዴ። አለበዛ እንዴት ብለን እዳችንን የምንከፍለው? አይ ፍቅር፣ ለመሆኑ ልጆቹ ደህና ናቸው? ልጆቹ ምን ይሆናሉ እንዴ? አንቺ አረብ ሀገር እየሰራሽ ብርሽን ቀርቅሪ እንጂ። ማ እኔ ፍቅር ላኪ እንጂ ለልጆቹም ለኔም ላኪ።
ዘጋችሁ? አይዞህ የኔ ፍቅር ዝም በላት። ትልካለች እሷ እናቃት የለ እንዴ? ትልካለች። አሁን ተያት፣ ችግር የለም። ይኸውልሽ ማርትዬ ናት ወይ ያመጣት ሴት ልቡን ሰውራዋለች ነው የምልሽ። ይኸውልሽ ልጁን ተቆጭ አፋችው። ምን እያልሽ ነው ጤንዬ? እንዴ እኔ ምን ብዬ ነው ትዳር ገብቼ የማፋታው? እሷስ ቢሆን መጀመሪያ አረብ ሀገር ምን ብድግ አድርጎ ካገባች ከወለደች በኋላ ትዳር አረብ ሀገር ምን ወሰዳት እንዴ? ሴት ልጅ እኮ ይኸውልሽ አረብ ሀገር ስትሄድ ባሏን የምታምነው የምታውቀው ቃል ኪዳኗን የሚጠብቅ መሆኑን ስትረዳ ነው ጥላ መሄድ ያለባት። ስለዚህ ቤቷን ጥላ ብድግ ብላ የፈረጠጠችው ራሷ ናት። ምን ላርጋት እንዴ? የልጅሽ ትዳር መበተን ምንም ነገር አይሰማሽም ማለት ነው? አሁን ጤንዬ እኔ አይሰማኝም። ይኸውልሽ ኑሮ ቸገረ፣ አነሰ፣ ደቀቀ ተብሎ ኑሮ ጎደለ ሲል ፈርጥጦ ወደ አረብ ሀገር አይባልም። ትዳር የያዘች ሴት አብራ ተቸግራ ማሳለፍ ነው ያለባት። ስለዚህ ጤንዬ ሁለተኛ ይህንን ነገር ይዘሽብኝ አትምጪ። አንቺም አሁን የምታወሪልኝ ወሬ እኔ አሁንስ እውነት ነው ወይ ብዬ እንደው እስከ መጠርጠር ድረስ እየደረስኩኝ ነው። እና እኔ ወሬውንም ይዘሽብኝ አትምጪ በቃ። እንዴ የልጅሽ ትዳር መፈታት እንደው መበተን ምንም አይቆረቆርሽም ማለት ነው? እኔ መቼም ከአንቺ የበለጠ እኔን አይቸግረኝም፣ እኔ አይጨንቀኝም። ምን አገባኝ? ጤንዬ ሙች አይቆረቆረኝም። እውነቱን ነው የምነግርሽ ጤንዬ አይቆረቆረኝም። ለምን መሰልሽ? ሁለት ልጆች አሁን የኔ ከሷ ሌላ አረብ ሀገር ይሰራሉ። አላገቡም፣ ያምርባቸዋል። ቢሮጡ ምን ቢሉ ያምርባቸዋል። ተመልሰው እጮኛ ያላቸው በሀገራቸው ላይ አግብተው ኮርት ብለው ይኖራሉ። እሷ ምንም ይሉት ነው ስሪ፣ ይሄንን ቢሮም ልቀቅልሽ፣ ስቶሩንም አንቺ ተቆጣጠሪ፣ ብዙ ነገር አባቷ ምንም ቃል ገብተንላታል። ይሄንን ሰውዬ ወደ እነዚህ ልጆች ሜዳ ላይ በትና ጠላ ሄደች መላ አድርግ። ስለዚህ በቃ እቤትም አትንጪ፣ ቢሮዬም አትንጪ፣ የሲሳይን ነገር ለመንገር አትንጪ። አልፈልግም። እኔን ለመጠየቅ ስትመጪ ብቻ እቀበልሻለሁ። ከዚህ በኋላ የሲሳይን ወሬ ይዘሽብኝ እቤቴ አትንጭብኝ፣ ቢሮዬም አትንጭብኝ። ይቅርታ አድርጊልኝ ጤንዬ። በቃ ስለ ልጄ ምንም አያገባኝም። ባሏ የፈለገውን ማድረግ ይችላል። ልጆቹም እንደፈለገ ይጎዱ እያልሽ ነው? እሺ ካልሽ እኔ ምን አገባኝ። ለማንኛውም ደህና ዋይ። አንድ ቀን ግን ይቆጭሻል። እኔ የምሰራውን እሰራለሁ። ايش هذا اكل؟ شوفي هذا اكل كل يوم انا كذا اكل. هذا ما زين، ما ابقى خدامه خلاص. شو عندك معاه انت؟ شويه. كم مره كلمناك؟ انا تعبان، هذا اكل معي ما يمشي. هايدا مسكينه. تهابوا ولدي. خلاص انا خلصنا كلامي. شويه حبيبي. انا خلصنا خلاص، ما تكلمي هنا. انا ما ابقى هذا اكل، انا ما اكل هذا. ما في زعلان يا حبيبي. የማዳም ባል ምን አድርጊ ነው የሚለኝ? ልጆቼ ናፍቀውኛል፣ ባለቤቴ ናፍቆኛል። እሱ ምን አድርጊ ነው የሚለኝ? ተሰቃየሁ። እግዚአብሔርዬ ምንድን ነው ይሄ? ነው የሚገባኝ? ልጆቼ፣ ትዳሬ በሰው ሀገር ተንገላትቼ ምን አድርጊ ነው የሚለኝ? ማዳምሽ ጥሩ ነበረች፣ እሱን አልቻልኩትም። እግዚአብሔርዬ አንድ በለኝ፣ በልጆች አምላክ ስትል አንድ በለኝ። حبيبتي شو؟ يا الله شو هيدا؟ شو؟ ليش زعلان يا حبيبتي؟ ليش زعلان؟ شو هيدا؟ ليش زعلان انت؟
شو هيدا حبيبتي؟ الدنيا شو ليش زعلان حبيبتي؟ أنا أعرف ليش زعلان. አለው ደህና ነኝ። ብሩን ላክሽልኝ እንዴ? ልልክልህ ነው የደወልኩት። ደህና ናት ሚጣ? አጠገብ ነች? ላናግራት እስቲ ድምጿን ልስማ። እሺ እሺ። ሄሎ እማዬ አትመጭም? ሚጣዬ ደህና ናችሁ? እንጀራ አላችሁ? ምግብ እየበላሽ ነው? አዎ አዲሷ እናቴ ናት የምትገዛኝ። አዲሷ እናትሽ ደግሞ ማን ናት? የአባቴ ጓደኛ። ስልኩን ወደ እሷ ዙሪና አሳይኝ ቶሎ በይ። ጋሲሰ አንድ የምነግሮት ነገር አለኝ ጋሲሰ። ምንድን ነው ተዋበች? እባክህ ለማንም እንዳይናገሩ ለእርሶ ብቻ። በቃ ትልቅ ወጥመድ ውስጥ ነው ያሉት። ሴራ እያሴሩበት ነው። እነማን ናቸው? የኔ አሰሪና አንቺ። ምንም ነው የምትሰሪው? ምንም እያደረግሽ ነው? ምንም አላደረኩም። ሂጂ ግቢ፣ ሂጂ ግቢ። አንቺን እኮ ነው የማናግረው። ሂጂ። ምንም አላልኩትም እኔ። ሂጂ። ቆይ አንተ ሰውዬ ግን ምንድን ነው? ምን ችግር አለ ከኔ ጋር? ምን ሆንሽ ደግሞ? ምን ጉዳይ አለ? ምን አድርጊ ነው የምትላት? ምን አልኳት? እኔ ከስራ ከመንገድ አንዴ የምመጣው እንደዚህ። ምን ከመንገድ ትመጣለህ? ከሰራተኛዬ ጋር ምን ጉዳይ አለ? አንተ ሰውዬ ተወኝ። እንዲህ ናትና ምን አድርጊ ነው የምትላት? አንድ ፍሬ ህፃን ልጅ። ኧረ እንደው ምን አይነቱ ነው? አንቺ ደግሞ ይልሽ ጠብቂኝ፣ እሰራልሻለሁ። እኔ ጤና አይደለሁም።